ሰቆቃወ ኦርቶዶክስ ዘኢትዮጵያ። እኔ በዚህ ህዝብ ላይ ለምንድን ነው ሁሉ ግፍ የሚፈጸመው? ምን ስለሆነ ነው? እኔ ዛሬ ሞራል እኮ የለንም። እኔ እጅግ መጀመሪያ ላወጣሁት የመናገር ሞራል ስላጣሁን ግን አልቻልኩም። ስሜቴ ገፍቶኛል። እንስሳትን ለማረድ ይንሰፈሰፍ የነበረ ትውልድ የነበረባት ምድር ኢትዮጵያን መስዋዕት ማድረግ የየዕለት ተግባር ሆኗል። ኢትዮጵያ ብትባል ሲኦል የሰይጣናት መፍለቂያ እና እቺናት ኢትዮጵያ ታበጽሕደው ያበ እግዚአብሔር ልትለኝ የምትደፍረው እና እቺናት የድንግል ማርያም የአስራት ሀገር ነው የምትለኝ። አስራት ይጥፋና ግን መከላከያ ምንድን ነው የሚሰራው? ሰላም ሚኒስቴር ምንድን ነው የሚሰራው? መንግስት ምንድን ነው የሚሰራው? በህገ መንግስት የተሰጠው እኮ የመንግስት ስልጣን የህዝቡን ልማት፣ እድገት፣ ብልጽግና ምናምን ከህዝብ ደህንነት በኋላ ነው የሚመጣ። ለመሬቱ አይደለም እኮ ብልጽግና ለህዝብ ነው። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ። ሰቆቃወ ኦርቶዶክስ ዘኢትዮጵያ። እግዚአብሔር ከሰማይ እስኪጎበኘንና እስኪመለከት ድረስ ዓይኔ ሳያቋርጥ ዝም ሳትል እንባ ታፈሳለች። ሁሉ አስቀድሞ በመላው ዓለም ለምትገኙ ኦርቶዶክሳውያን ወገኖቻችን እና ሰውን በሰውነቱ ለምታከብሩ ሁሉ እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በዚህ ዘመን ኢትዮጵያዊ ሆኖ በኢትዮጵያ ተወልዶና አገሩን አውቆ ላደገ ሰው የአገሩ ሁኔታ የማያሳስበው የለም። ሁላችንም በገጠሪቱ ኢትዮጵያ ሆነ በከተማ ተወልደን አድገን በአንድም ሆነ በሌላ በኢትዮጵያውያን እናቶችና አባቶች ያልተደገፍንና በእነርሱ እርዳታ ያልተማርን የለንም። ስለዚህ ሁላችንም ላለንበት የበቃ ነው በእነርሱ ነው። በተለይም ኦርቶዶክሳውያን ካህናት በሀገሪቱ እየሆነ ያለው መከራ፣ ይበልጥም ቅድስት ቤተ ክርስቲያንና ልጆቿ እየደረሰባቸው ያለው መከራ እንቅልፍ ከነሳቸው መካከል መሆን አለብን። ሁላችንም ባይሆን ብዙዎቻችን እንቅልፍ አልባ ሌሊቶች እያሳለፍን እንገኛለን። ብዙ ጊዜ የምንጽናናው ግን በቅዱሳን አበው ነቢያት የተነገሩትንና የተጻፉትን ቅዱሳት መጻሕፍቶችን ስናነብ ነው። እነርሱ በተናገሩት ልክ ባይሆንም ባስተላለፉት መልእክት ተመርኩዘን መልእክታቸውን በማስተላለፍ ጭምር ነው። ነቢያት በተሰጣቸው ሀብተ ትንቢት በሀገር ላይ መከራ እንደሚደርስ ከመከራ ለመውጣት እግዚአብሔርን በልቅሶና በዋይታ የጠየቁትን ስናነብና ስናስተውል ኢትዮጵያን እያዩ ያለቀሱ ሆነው እናገኝ። ኢትዮጵያን እግዚአብሔር ከሰማይ እስኪጎበኝና እስኪመለከት ድረስ ዝም ሳንልና ሳናቋርጥ እንባ እያፈሰስን እንገኛለን። የነቢያቱ መጻሕፍትን በማስተዋል ላነበበ ሰው በኢትዮጵያ እየተደረገ ያለው በዘመነ ነቢያት በእስራኤል የደረሰው ግልባጭ ሆኖ ያገኘዋል። በተለይም ሰቆቃወ ኤርምያስ ለዚህ አንዱ ማሳያ ነው። ነቢዩ አልቃሻው ወይም ሆደ ባሻው በመባል ይታወቃል። ይህን ስም ያሰጠው የዘመኑ መሪዎችና ሕዝቡም ሁሉ ያደርጉ የነበረው አመፅ ተከትሎ የሚመጣው መከራ በማየቱና ሐዘኑን በእንባ ስለገለጸና ይህንኑ እንባውን በጽሑፍ አስፍሮ ስላስነበበን ነው። እኛም አሁን ያለንበት ሁኔታ መገንዘብ ስንጀምር ላለፉት 40ና 50 ዓመታት የዘራው ክፉ ዘር በቅሎ አድጎ አፍርቶና ታጭዶ የመከራ ምርቱን እየሰበሰብን መሆኑን እንረዳለን። አሳዛኙ ነገር ግን ሁላችን መከራውን ተረድተን ከመከራው ለመውጣት እንዳንጥር አይምሯችን ፈዟል፣ ልባችን ደንዝዟል። ጊዜያችንና እውቀታችን መስጠት በሚገባን እውነት ላይ ከማሳለፍ ይልቅ በማይጠቅመውና ምንም ፋይዳ በሌለው ይባስም ብሎ ጉዳት በሚያመጣ ነገር ላይ ብዙ ጊዜ እናጠፋለን። አሁን ይህን እየጻፍኩ እያለው ለአይምሮ የሚከብዱ ብዙ አሰቃቂ መከራዎች በምድሪቱ እየተፈጸሙ እንደሆነ
እየሰማንና እያየን ነው። እንስሳትን ለማረድ ይንሰፈሰፍ የነበረ ትውልድ የነበረባት ምድር ኢትዮጵያን መስዋዕት ማድረግ የየዕለት ተግባር ሆኗል። ኢትዮጵያ ብትባል ሲኦል፣ የአጋንንት መንደር፣ የጣዖት ከተማ፣ የእብዶች መናኸሪያ፣ የሰይጣናት መፍለቂያ እና እቺ ናት ኢትዮጵያ ታበጽሕደው የኀበ እግዚአብሔር ልትለኝ የምትደፍረው። እና እቺ ናት የድንግል ማርያም የአስራት ሀገር ነው ምትለኝ። አስራት ይጥፋና እስኪ ንገረኝ፣ እቺ ኢትዮጵያ ምትላት የእግዚአብሔር ሀገር ምትለኝ እቺ ሀገር ናት? እቺ ጣዖት እቺ ናት ያንተ እጆቿን ወደ እግዚአብሔር የዘረጋች ኢትዮጵያ የት እንዳለች እንፈልጋት። ያቺ ወደ እግዚአብሔር እጇን የዘረጋች ኢትዮጵያ አንተ ያለህባት እንዳይመስልህ። አንተ ያለህባትማ የዲያብሎስ የደም ጠጭ ሆናለች። ደም እየጠጣች ነው። በንጹሐን ደም የሰከረች ባቢሎን ናት። ኢትዮጵያ ታበጽሕደው የኀበ እግዚአብሔር። እንዳትሞኝ ወገን፣ እንዳትሞኝ። ኢትዮጵያ ብትባል በዘማሪ በጨፋሪ በሐሰተኛ ሰባኪ በመንፈሳዊነት ስም የሚያደነዝዙ ሰባኪዎች በመንፈሳዊነት ስም ህዝብ አደንዝዘው ለእልቂት የሚያሰልፉ ሰባኪዎችን መከተል ማቆም አለበት። ቲሸርትና ነጫጭ ልብስ መልበስ ሃይማኖት አይደለም። ለአካልህ ማትጨነቅ ምንደኝነትን ብቻ ነው የሚያሳየው። ነጫጭ ልብስ ለብሰ መጨፍ ምንም ሃይማኖት አይደለም። ሃይማኖት ካለ እንደ ሰሞነ ሕማማት ለወገኖች ማልቀስ ነው ያለብን። የክርስቶስ ሕማም በሰው ላይ ነው ያለው። ታሪክ አይደለም፣ ተረት አይደለም፣ በተግባር እየተኖረ ነው። ሰው እያለቀ ነው። ሰው እየተሰደደ ነው። ሰው እየታፈነ ነው። ትዳር እየፈረሰ ነው። ማህበረሰብ እየፈለሰ ነው። ከእምነት ሰው እየወጣ ነው። ምንድነው ጭፈራ? ምንድነው ዝላይ? የለቅሶ መዝሙሮች ናቸው መዘመር ያለባቸው። ነጫጭ ልብስ ተገኘ ተብሎ የቻይና ጥልፍ አድርጎ ፎቶ እየተነሱ በነፃ እግዚአብሔር ይቅር ይበለን። እሺ እኔ በዚህ ህዝብ ላይ ለምንድን ነው ሁሉ ግፍ የሚፈጸመው? ምን ስለሆነ ነው? እኔ ዛሬ ሞራል እኮ የለንም። እኔ እጄን መጀመሪያ ላወጣሁት የመናገር ሞራል ስላጣሁ ነው። ግን አልቻልኩም። ስሜቴ ገፍቶኛል። ስሜቴን መቆጣጠር አቅቶኛል። ልናስቆመው ይገባል። ስሜቴን መቆጣጠር አቅቶኛል። ሳለቅስ ነው ያደርኩት። ለምን ንጹሐን ዜጋ፣ ለምን አርሶ አደር ላይ፣ ለምን እናትና ህፃናት ላይ ምን አደረጉ? እኛን ለምንላቸው? እኛን ይጨርሱ። ንጹሐን ህዝብ እውነት ሰዎች ናቸው። እውነት እናትና አባት አላቸው። እውነት ልጆች አላቸው። እውነት ሃይማኖት አላቸው። እኔ የሚገርመኝ ሰላም በማስከበር የሚታወቀው መከላከያ ሰራዊታችን፣ የደህንነት ተቋማችን ምን እየሰራ ነው? አልሸባብን አይኤስአይኤስን ድባቅ እንዳልመታ ኦነግ ሸኔ ያሸንፎት ነው? ህወሓት አሸንፎት ነው? ግን መከላከያ ምንድን ነው የሚሰራው? ሰላም ሚኒስቴር ምንድን ነው የሚሰራው? መንግስት ምንድን ነው የሚሰራው? በህገ መንግስት የተሰጠው እኮ የመንግስት ስልጣን የህዝቡን ልማት፣ እድገት፣ ብልጽግና ምናምን ከህዝብ ደህንነት በኋላ ነው የሚመጣ። ለመሬቱ አይደለም እኮ ብልጽግና፣ ለህዝብ ነው። ህዝብ ደግሞ ሲኖር ነው መጀመሪያ ወጥቶ መግባት ሲችል። እስቲ አስቡት፣ ተኝቶ እነሳለሁ ብሎ ሰው እየተጨነቀ እየተኛ። በእውነት ሰውነታችን የምንጠላበት፣ እኔ ራሴ ሰው መሆኔን የጠላሁበት ጊዜ ነው። አመራር ሁኜ በዚህ ሰዓት እዚህ መገኘቴን የጠላሁበት ወቅት ነው። ምክንያቱም የህዝቤን ሰላምና ደህንነት ካላስጠበቅኩ መኖራችን፣ መንግስት ምክር ቤት መኖራችን ምንድን ነው የሚጠቅመው? ስለዚህ በዚህ መንገድ አስበን እንደ ምክር ቤትም ቁርጥ ያለ አቋም ይዘን መንግስትን እርምጃ እኛ ገብተን እሱን ልንወስድ አንችልም። ኃላፊነታችን የኛ ስላልሆነ አሁን ራሱ
በየአካባቢው ከዚህ ከወር ከሁለት ወር በፊት የነበረ ችግር የሞቱት ሞተው አለፉ። በቃ በማይሆን በሚያሳዝን ሁኔታ ያሉት ደግሞ እየተጨነቁ እኮ ነው። አሁንም ፍርሃት አለን፣ አሁንም ስጋት አለን እያሉ እኮ ነው። ስለዚህ የህዝብን ደህንነት እማናረጋግጥ ከሆነ መኖራችንም ምንም ፋይዳ የለውም። እንዲህ መጫወቻ ነው የሰው ህይወት። እስኪ ያስቡት፣ ህፃናቶቹ እዛ በረሃ ላይ ፈሰው እኮ ቀርተዋል። ማን ነው ዙሮ የሚያያቸው? አሁን እነዚህ እናት ወላጆቻቸው ስብሰባ ሄዱ፣ በመትረየስና በቦምብ ታጨዱ። ህፃናት ወደ ግራ ሄዱ፣ ወደ ቀኝ ሄዱ፣ ጫካ ውስጥ። እንዲሁ ትንሽ እንዴት አይነት ህሌና ነው ለብስብስ እያደረግን የምንሄደው? ማድበስበስ ነው የተጀመረው እዚህ ሀገር፣ ድብስብስብስብስ። አንድ ብሔር ነው ተለይቶ እየተጠቃ ያለው። ይሄ ጥቃት ይቁም የሚል መግለጫ ማውጣት ያልተቻለው ለምንድን ነው? እኒህ ወገኖቹ እነሱ አርሶ አደር ምንም ማያውቅ ጉዳዩ የማይመለከተው እየተጨፈጨፈ እንዲህ ድብስብስ አድርገን ጥያቄ ይመጣል፣ በሚቀጥለው እንነጋገራለን። እንዲህ የሚባል ነገር ትክክል አይደለም። ስለዚህ በዚህ አጀንዳ ውይይት ካልተደረገ፣ የምክር ቤት በዚህ አጀንዳ ውይይት ካላደረገ በሌላ ሊወያይ አይችልም። ይሄ እንወያይ ስለኔ ዝም ብሎ በስሜት ፈርሶ እነሱ የሚፈልጉት አገሪቱ እንድትፈርስ የሚፈልጉት ኃይሎች በሚፈልጉት እንሄድ እያልኩ አይደል። እነሱ ይሄ ብጥብጥ ተነስቶም እንድትፈርስላቸው ነው የሚፈልጉት። ከተጠያቂነት ለማምለጥ ነው የሚሮጡት። በሱ መንገድ አይደለም። መጠየቅ አለ። በግልጽ ተናግረን ፊት ለፊት ተነጋግረንበት አውግዘነው በቃ አካፋን አካፋ ብለን ተናግረን በዚህ ተልከው በዛ መተው ሳንል በግልጽ ውይይት አድርገን ልናወግዛቸው ልንታገልበት ይገባል ነው ምለው። አመሰግናለሁ። ዛሬ ታኅሳስ 8 እጅግ በጣም ይገርማል እኮ። አቤት አቤት አቤት! ታኅሳስ 8 ቀን የሚከበሩ የቅዱሳን እናቶቻችንና አባቶቻችን በዓላት ብዛታቸው፣ ስማቸውን በመጥራት ብቻ ምሕረትን የሚያሰጡን ኃጢአታችንን የሚያስተሰርዩልን ቅዱሱ አባታችን፣ ቁመታቸው እንደ ዘንባባ የረዘመ መልካቸው ገነት ውስጥ እንደሚበቅለው እንደ ሮማን ፍሬ የሆነላቸው አባታችን አቡነ ኪሮስ የተወለዱበት ቀን ነው። ኢትዮጵያዊ የሃይማኖት ገበሬ ኢትዮጵያን በወንጌል የአረሷት ወደ ገዳማቸው ወደ ደብረ አስጋጅ ሲሄዱ ቢመሽባቸው ፀሐይን ባለሽበት ጸንተሽ ቁሚ ብለው ፀሐይን ገዝተው ያቆሙ፣ ዝክራቸውን እኛ በምድር ስንዘክር እሳቸው ደግሞ በተሰጣቸው ቃል ኪዳን እናትና አባቶቻችንን ከሲኦል እያወጡ ገነት የብርሃን ከተማ የሚያስገቡልን አቡነ እስትንፋሰ ክርስቶስ ዘደብረ አስጋጅ ቅዱሱ አባታችንም የተወለዱበት ቀን ነው። ሕፃናትን በፍቅርና በሞገስ የሚያሳድጉት፣ ትዳርን የሚባርኩት፣ መነኮሳትን እንዲጸኑ የሚያደርጉ፣ ባህታውያንን የሚያበረቱት ቅዱሱ አባታችን መድኃኔ ዓለም ኢየሱስ ክርስቶስ በቃና ዘገሊላ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያምና ከ12ቱ ሐዋርያት ጋር የተገኘበት የቃና ዘገሊላው ሰርግ የሰርገኞቹ ልጅ የሆኑት ማለትም የደጋሹ የዶኪማስ የልጅ ልጅ የሆኑት ቅዱሱ አባታችን በኢትዮጵያ ከ500 በላይ በአጠቃላይ በዓለም ደግሞ ከ10,000 በላይ አብያተ ክርስቲያናትን የሰሩልን ያነጹልን፣ የአንተን በዓል የሚያከብር የአንተን ዝክር የሚዘክር የአንተን መታሰቢያ የሚያደርግ ሰው አንተን ስለወደደና ስላከበረ ብቻ ድንገት ንስሐ ሳይገባ ቢሞት እንኳን እምርልሃለሁ እርሱን ብቻ አይደለም አንተን ስላከበረና ስለዘከረ እናትና አባቱንም እምርልሃለሁ ከሲኦል አወጣልሃለሁ የተባሉት ባለ 12 ክንፉ ባለ 12 አክሊሉ ቅዱሱ አባታችን አቡነ ሙሴ ዘድባ ወይም ደግሞ ብፁዓዊ አቡነ ሙሴ ብፁዓዊ አቡነ ሰላማ ካለ እርሳቸውም የተወለዱበት ቀን ነው። ሌላው ደግሞ በቅዳሴ ሰዓት 2 ሕፃናት ቢረብሹ እነዚህ ሕፃናት ያሉባት ያቺ ሀገር ኃጢአቷ በዝቷልና እግዚአብሔር በእነዚህ ሕፃናት ሊቀጣቸው ስላሰበ ልዑል እግዚአብሔር 2 መላእክቶቹን ልኮ እነዚህን ቅዳሴ የሚያስታጉሉትን የሚረብሹትን ሕፃናት ሂዱና ቀስፋችሁ ኑ ቢባሉ አንደኛው መልአክ እንደመጣ ወዲያው ቀስፎ ሲሄድ፣ ሁለተኛው መልአክ ቀውስጦስ የተባለው መልአክ ግን ሕፃኑን ሲያዩ እጅግ በጣም ስለራራለት እንዴት አድርጌ ቀስፈዋለሁ ይህንን መልኩ ያማረ ሕፃን ራሱ የፈጠረው ባለቤቱ ይቅሰፈው እንጂ ብሎ ቢተወው ልዑል እግዚአብሔርም የኔ ሐዘን ከአንተ ሐዘን አነሰ ማለት ነው፣ የአንተ ሐዘን በለጠ ማለት ነው ብሎ ይህንን መልአክ ክንፈ ረድኤቱን ይነሰዋል። ይሄ መልአክም ወደ ላይ ሊበር ቢል ወደ ላይ ሊመጥቅ ቢል ክንፈ ረድኤቱን ተነስቶታል፣ ጸጋው ተገፎታልና እምቢ ይለዋል። በዚህ ሰዓት ታኅሳስ 8 ቀን የእረፍት በዓላቸውን ወደምናከብርላቸው ወደ ታላቁ ወደ እናታችን ወደ ቅድስተ ቅዱሳን ወደ ቅድስት ድንግል ማርያም ወዳጅ ወደ ቅዱሱ አባታችን ወደ አቡነ ሳሙኤል ዘደብረ ቀለሞን ይሄዳል። ሄዶም ይለምናቸዋል፣ ይማጸናቸዋል። አዎ ክንፈ ረድኤቴ ተነስቶኛልና እባኮትን ከአምላኬ ዘንድ ከፈጣሪ ዘንድ ያስታርቁኝ ይላቸዋል። እሳቸውም ቀጥታ ወደ ቤተ መቅደስ ይሄዱና ወደ ወዳጃቸው ወደ እናታችን ወደ ቅድስተ ቅዱሳን ወደ ቅድስት ድንግል ማርያም ያለቅሳሉ። በዚህ ሰዓት አዛኝቷ መጥታ ወዳጅ ምን ሆንክ ብትላቸው ይሄ የእግዚአብሔር መልአክ አማልደኝ ብሎኛልና ጨንቆኛል፣ እባክሽን አንድ ነገር አድርጊልኝ ብለዋታል።
መነኮሳቱን በሙሉ ሰብስበህ 41 እግዚኦ መሐረነ ክርስቶስ 41 በእንተ እግዝእትነ ማርያም መሐረነ ክርስቶስ በል። ከዚያም ቀኝ ክንፉን በቀኝ እጅህ ግራ ክንፉን በግራ እጅህ ይዘህ በጌታዬና በአምላኬ በኢየሱስ ክርስቶስ ቸርነት በእናቴ በቅድስት ድንግል ማርያም አማላጅነት ተነስ በለው ብለዋለች። እርሱም እንደታዘዘው አድርጎለታል። ይሄ ቅዱስ መልአክም ክንፈ ረድኤቱ ተመልሶለታል፣ ከአምላኩ ጋር አማልዶታል፣ አስታርቆታል ማለት ነው። እኒህ ቅዱስ አባት ሰውን አይደለም የእግዚአብሔርን መልአክ እንኳን የሚያማልዱ ድንቅ አባት ናቸው። እርሳቸውም ታኅሳስ 8 የዕረፍት በዓላቸው ነው። ሌላው እናታችን ቅድስት እንባ መሪና ያልወለደችውን ልጅ ወልደሻል ተብላ ያሳደገች በወንዶች ገዳም ሴት ሆና እያለ እንደ ወንዶች ወንድ መስላ መንኩሳ እየኖረች ነገር ግን ዝሙት ፈጽመሻል፣ ሴትን ደፍረሻል ተብላ ወንድ መስለዋት ሴት ደፍረሻል ተብላ በዝሙት በኃጢአት የተጸነሰን ሕፃን አምጥተው ለእርሷ ሰጥተው ከገዳም አስወጥተው አባረው ልጁን አሳድጊ ብለዋታል። ይህች ቅድስት እናትም ይህንን ያልወለደችውን ልጅ በመከራና በስቃይ በረሃብ በጥም እየተንገላታች አሳድገዋለች። አሳድጋም አመንኩሳም ለቅድስና አብቅተዋለች። ታዲያ ይህች ቅድስት እናታችን ቅድስት እንባ መሪና ሴትነቷ ክብሯ ጸጋዋ የተገለጸው በአረፈች ጊዜ ሊገንዟት ባሉ ጊዜ ነው። ይህች ቅድስት እናታችን ቅድስት እንባ መሪናም ታኅሳስ 8 የተወለደችበት የልደት በዓሏ ነው። ሌላው ደግሞ ኢትዮጵያዊ የሃይማኖት ገበሬ ጎጃምን በወንጌል ያአረሷትና ያበሯት ድንቁንና አንጋፋውን ሊቃውንትን የሚያፈራልን ዲማ ጊዮርጊስን የመሰረቱልን ወደፊት ወደ ኋላ ወደ ቀኝ ወደ ግራ ሳይመለከቱ እንደቆሙ በአራቱ አቅጣጫ ያዩ ይመለከቱ የነበረ የእጃቸው መቋሚያ ወይንን ያፈራላቸው የነበረ ከሞቱም በኋላ በአካለ ሥጋ እያሉም ይህች የእጅ መቋሚያቸው የሚሞተውንና የሚኖረውን ሰው ለይታ የምትናገርላቸው እንደ ማር እንደ ወለላ የሚጣፍጠንን መልክዓ ኢየሱስ የተባለውን ያንን ታላቅ ጸሎት የደረሱልን ቅዱሱ አባታችን አቡነ ተክለ አልፋም ታኅሳስ 8 የዕረፍት በዓላቸው ነው። ሌላው ሰማዕቷ እናታችን ቅድስት ባርባራ ብዙ ሰው ስነ ስዕሏን ከቅድስት አርሴማ ስነ ስዕል ጋር ግራ ያጋባዋል። ትክክለኛው የእናታችን የቅድስት ባርባራ ስነ ስዕል ግን ይሄ ነው። ለቅድስት አርሴማ የምትጠቀሙ ሰዎች እናስተካክላለን ከዚህ በኋላ ማለት ነው። ምንም እንኳን አባቷ ጣዖት አምላኪ ንጉሥ ቢሆንም ለጣዖት ስገጂ፣ ለጣዖት ጠኚ፣ ጣዖት አምልኪ ብትባልም እምቢ ብላ ከወዳጇ ከቅድስት ዩላና ጋር ሆና ጽኑ ተጋድሎን የተጋደለች በመጨረሻም በገዛ አባቷ እጅ የተሰየፈችና ሰማዕትነትን የተቀበለች በአካለ ሥጋ ያለችም ካረፈች ሰማዕትነትን ከተቀበለች በኋላም ድንቅ ተአምርን የምታደርገው እናታችን ቅድስት ባርባራ የዕረፍት በዓሏ ነው። ሌላው ታኅሳስ 8 በዚህ ቀን ፍልስፍናንም ትምህርተ ቤተክርስቲያንንም ጥንቅቅ አድርጎ የተማረና ያጠና ስለ ስዕለ አድህኖ ክብር ከነገሥታትና ከመኳንንት ጋር የተከራከረ በዚያም የተነሳ ጽኑም ስቃይን የተሰቃየ በጦማር ወይም ደግሞ በደብዳቤ ለዓለም ሁሉ ወንጌልን የሰበከ ስለ እናታችን ስለ ቅድስተ ቅዱሳን ስለ ቅድስት ድንግል ማርያም ክብር ቢናገር ለምን ተናገርህ ብለው ቀኝ እጁን የቆረጡበት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም መጥታ ወዲያው ቀኝ እጁን እንደነበረ ያደረገችለት ከ10 ሺህ በላይ ድርሳናትን የደረሰልን ቅዱሱ አባታችን ቅዱስ ዮሐንስ ዘደማስቆም የዕረፍት በዓሉ ነው። ሌላው ታኅሳስ 8 በዚህ ቀን ከሌሎቹ ቅዱሳን በተለየ ገና ከሕፃንነቱ ከልጅነቱ ጀምሮ ዓለምን የናቅ በወጣትነቱ ደግሞ የነዳያን የችግረኞችና የእስረኞች አባት የተባለ ቅድስት ቴክላ የተባለች እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም እየተገለጸች የምታነጋግራት እህት የነበረችው ቅዱስ ጳውሎስ ከሚባል ባልንጀራውና ከእህቱ ከቅድስት ቴክላ ጋር ጽኑ ስቃይን የተሰቃየ በመጨረሻም ሰማያትን ሊቀበል ሲል ሊቀ መላእክት ቅዱስ ሱሪያል መጥቶ ወደ ሰማያት ነጠቀውና የሁሉንም ቅዱሳን መኖሪያቸውንም ቢመለከትም እንኳን ከሌሎቹ ቅዱሳን በተለየ ግን የቅዱሳንን በዓል የሚያከብሩ የቅዱሳንን መታሰቢያ የሚያደርጉ ቅዱሳንን ዜና ገድላቸውን የሚናገሩ ሰዎችን መኖሪያ ተመለከተ። በዚህ ጊዜ ይህንን መኖሪያ እያየ እጅግ በጣም እየተገረመ እያለ ቅዱሱ መልአክ ቅዱስ ሱሪያል መጣና ወዳጄ ምን ያስደንቀሃል አለው። አይ ሊቀ መልአክ ሆይ ይሄ መኖሪያ የማን መኖሪያ ነው ብዬ ነው አለው። በዚህ ጊዜ ሊቀ መላእክት ቅዱስ ሱሪያልም እንዴ ወዳጄ ይሄ እኮ በምድር በአካለ ሥጋ እያሉ የቅዱሳንን በዓላት የሚያከብሩ የቅዱሳንን ዜና ገድል የሚናገሩ መታሰቢያቸውን የሚያደርጉ ላልሰሙ ሰዎች በሙሉ የሚያሰሙ መኖሪያቸው ይሄ የክብር ቦታ ይሄ የብርሃን ከተማ ነው ብሎታል። ይሄ ቅዱስ አባት አባ ኤሲ ይባላል። ከእህቱ ከቅድስት ቴክላና ከቅዱስ ጳውሎስ ወዳጁ ጋር የዕረፍት የሰማዕትነት በዓሉ ነው። ሌላው ታኅሳስ 8 ኢትዮጵያዊ ቅዱስ ገብረ ማርያም በዓመት ውስጥ የሚከበሩትን ሁሉንም ቅዱሳን በዓላት ያከብር የነበረ በዓመት ውስጥ የሚከበሩትን ዓመት እስከ ዓመት ድረስ 365ቱንም ቀናት የሚከበሩ ቅዱሳንን ያከብርና ይዘክር መታሰቢያቸውንም ያደርግ የነበረ ዛሬ እኔና እናንተ ለምናከብረው የቅዱሳን መታሰቢያና በዓል
መሰረትን የጣለልን። ታዲያ 365ቱንም ቀናት የቅዱሳንን በዓል ሲያከብር ነዳያንን በመመጽወት ተጠምዶ ይውል ስለነበረ የነዳያን የችግረኞች አባት መጠጊያ የተባለ በአጼ ልብነ ድንግል ዘመነ መንግስት ግራኝ አህመድ መጣ ሲባል ኮሽ ያላለበት ያልደነገጠ ይልቁንም የግራኝ አህመድ ወታደሮች ሲመጡ ነጭ በነጩን ለብሶ የጠበቃቸው እንዲያ እንዳማረበት የግራኝ አህመድ ወታደሮች የሰየፉትና ለእኛም ክብር ሞገስ ኩራት የሆነልን ቅዱሱ አባታችን አቡነ ገብረ ማርያም ኢትዮጵያዊም የእረፍት በዓሉ ነው። ወገኖች ታኅሳስ 8 የሚከበሩ ቅዱሳን በዓላት እጅግ በጣም ብዙ ናቸው። የተወሰኑትን ተናግሬያለሁ። የቅዱሳንን ዜና ገድል ማንበብ፣ በቅዱሳን ስም መዘከር፣ መታሰቢያቸውን ማድረግ፣ በዓልን ማክበር በምድርም በሰማይም ከመከራ ሥጋ ከመከራ ነፍስ ይጠብቀናል። ይልቁንም ደግሞ በሰማያት ዋጋው ትልቅ ነው። ሁላችሁም እንደምታውቁት ግን ይሄ አመፀኛ ትውልድ ለዚህ የታደለ አይደለምና የ10 ደቂቃ የቅዱሳንን ዜና ገድል ከሚሰማ ይልቅ ለ90 ደቂቃ ያክል እግር ኳስ ቁጭ ብሎ ቢያይ ደስ ይለዋል። አምላከ ቅዱሳን ከዋክብት ለሁላችንም ልቦና ይስጠን። መድኃኔ ዓለም ኢየሱስ ክርስቶስ ታኅሳስ 8 ቀን ተከብረው ከሚውሉት ቅዱሳን እናቶቻችንና አባቶቻችን ከታላቁ አባታችን ከአቡነ ኪሮስ፣ ከታላቁ አባታችን ከአቡነ እስትንፋሰ ክርስቶስ፣ ከታላቁ አባታችን ከአቡነ ሳሙኤል ዘደብረ ቀልሞን፣ ከታላቁ አባታችን ከአቡነ ተክለ አልፋ፣ ከታላቁ አባታችን ከአቡነ ሙሴ ዘድባ፣ ከታላቁ አባታችን ከቅዱስ ገብረ ማርያም ኢትዮጵያዊ፣ ከታላቁ አባታችን ከቅዱስ ዮሐንስ ዘደማስቆ፣ ከታላቁ አባታችን ከቅዱስ ኤሲ ሰማዕትና ከወዳጁ ከቅዱስ ጳውሎስ እንዲሁም ደግሞ ከእህቱ ከቅድስት ቴክላ ከእናታችን ከቅድስት እንባ መሪና ከእናታችን ከሰማዕቷ ከቅድስት ባርባራና ከወዳጇ ከቅድስት ዮልያና እንዲሁም ደግሞ ከታላቁ አባታችን ከቅዱስ ያሮክላ ሊቀ ጳጳስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬቴ እንኳን ኦርቶዶክስ ሆነ